አርዕስተ ዜና በቤት ውስጥ ሰራተኞች ላይ የሚደርሰው ጾታዊ ጥቃት እየጨመረ መሆኑ ተገለጸ። በኢትዮጵያ ደም የሚያስፈልጋቸው ዜጎች ቁጥር እየጨመረ እንደሆነ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ገለጸ። ከውጭ እስራኤል ከድርድሩ አስቀድማ በጋዛ የኤሌክትሪክ አቅርቦት ማቋረጧ ተገለጸ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የመንግስት ዩኒቨርሲቲዎች የምክክር መድረክ በአፋር ክልል አዋሽ ፈንታሌና ዱለሳ ወረዳዎች በርዕደ መሬት ለተፈናቀሉ ወገኖች ከ4.5 ሚሊዮን ብር በላይ የገንዘብ ድጋፍ አደረጉ። የተደረገውን የገንዘብ ድጋፍ የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ መሐመድ ሁሴን ተረክበዋል። የመንግስት ዩኒቨርሲቲዎች የትብብር መድረክ በኢትዮጵያ የሚገኙ 49 ዩኒቨርሲቲዎች በአባልነት የሚገኙበት ነው። የመድረኩ ስራ አመራር ቦርድ ምክትል ሰብሳቢና የኮተቤ ትምህርት ዩኒቨርሲቲ ፕሬዝዳንት ብርሃነ መስቀል ጠና የተደረገው የ4.5 ሚሊዮን ብር ድጋፍ የአብሮነት ማሳያና የማህበራዊ ኃላፊነት አካል እንደሆነ ገልጸዋል። መድረኩ ከአሁን ቀደምም በተለያዩ የሀገሪቱ ክፍሎች በተከሰቱ አደጋዎች ለተጎዱ ማህበረሰቦች ሲደግፍ መቆየቱን አስታውሰዋል። ድጋፉ ከ23 ዩኒቨርሲቲዎች የተሰበሰበ ስለመሆኑ አንስተዋል። የአፋር ክልል አደጋ ስጋት አመራር ኮሚሽነር መሐመድ ሁሴን በበኩላቸው ዩኒቨርሲቲዎች በክልሉ በደረሰው የተፈጥሮና ሰው ሰራሽ አደጋ ለተጎዱ ዜጎች ስላደረጉት ድጋፍ አመስግነዋል። በአዋሽ ፈንታሌና በዱለሳ ወረዳዎች የተፈናቀሉ ከ60 ሺህ በላይ ሰዎች በአራት ጊዜያዊ መጠለያ ጣቢያዎች እንደሚገኙ ገልጸዋል። ኮሚሽነሩ አሁን የተደረገው የገንዘብ ድጋፍ ከመስከረም ወር ጀምሮ በተከሰተው ርዕደ መሬት ለተፈናቀሉ ወገኖች ትልቅ እገዛ ከመስጠቱ ባሻገር አጋርነታቸውን አግልቶ ያሳየ ነው ብለዋል። መድረኩ ከ2003 ዓ.ም ጀምሮ የከፍተኛ ትምህርት ተቋማትን ስኬታማ በማድረግ ወደ ልህቀት መሸጋገር እንዲችሉ የተመሰረተ መሆኑም ተመልክቷል። በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 አደጋ የደረሰባቸው ወገኖች የመታሰቢያ ሐውልት ተሰራላቸው። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 መጋቢት 1 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ በውስጡ የነበሩ ተሳፋሪዎች ህይወታቸው ማለፉ ይታወሳል። በመታሰቢያ ስነ ስርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮችና ሌሎች እንግዶች ተገኝተዋል። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ መጋቢት 11 2011 ዓ.ም የደረሰው የአውሮፕላን አደጋ መቼም ሊረሳ የማይችል በልባችን ውስጥ ያለ ትልቅ ሐዘን ነው ብለዋል። የደረሰው አደጋ የአየር ትራንስፖርትን ደህንነት ለማረጋገጥ በቁርጠኝነት እንዲሰራ ትምህርት የሰጠንም ነበር ነው ያሉት። ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘው መረጃ እንደሚያመለክተው አደጋው ከተከሰተ ጀምሮ የመታሰቢያ ሐውልት እስከሚሰራ ድረስ የአካባቢው ማህበረሰብ ላደረገው አስተዋጽኦ ምስጋና አቅርበዋል። በኢትዮጵያ ደም የሚያስፈልጋቸው ዜጎች ቁጥር እየጨመረ እንደሆነ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ገለጸ። የደም ልገሳ ባህል በሀገሪቱ በስፋት ባለመለመዱ የደም እጥረት እንዳይከሰት ሁሉም የደም ልገሳን ባህል ሊያደርግ እንደሚገባ ተመልክቷል። ሰላማዊት ሙሉጌታ ዝርዝር አላት። በኢትዮጵያ ደም ለሚሹ የማህበረሰብ ክፍሎች የደም ልገሳ ሂደቱና ተደራሽነቱ አነስተኛ እንደሆነ በተደጋጋሚ ይገለጻል። የዓለም ጤና ድርጅት ለመሰረታዊ የሕክምና አገልግሎት ቢያንስ ከሀገሪቱ ህዝብ ብዛት 1% የሚሆነው በአመት ውስጥ አንድ ጊዜ ደም መለገስ እንዳለበት ይደነግጋል። የጤና ሚኒስትር ዴታ ፍሬ ህይወት አበበ እንደገለጹት በተለይም በተያዘው ወር የደምና የደም ተዋጽኦ አቅርቦት እጥረት እንደሚከሰት ገልጸዋል። ለዚህም በተያዘው ወር በአዲስ አበባ 15000 ዩኒት ደም
በመላው ሀገሪቱ ደግሞ 55000 ዩኒት ደም ለመሰብሰብ እቅድ መያዙን አስታውቀዋል። የበጎ ፍቃድ የደም ልገሳ ወር ብለን መጋቢት ወርን ሰይመን ባለፈው 2016 ጀምረን ወደ ስራ ገብተናል። በዚህ አመት እንግዲህ በዚህ ወር ዛሬን ጀምሮ የምናደርገው ንቅናቄ የደም ልገሳ ንቅናቄ በአዲስ አበባ ብቻ ከ15000 በላይ ዩኒት ደም ሰበስባለን ብለን ነው እንደ እቅድ ያዝነው። በአገር አቀፍ ደረጃ ደግሞ 55000 ያህል ደም መሰብሰብ አለብን ብለን ነው እቅድ ያዝነው። ይሄን ደም መሰብሰብ ብቻ ሳይሆን ደግሞ ደም አሰባሰብ የደም ልገሳ ስርዓታችን የበጎ ፍቃድ ስርዓታችን ባህል እንዲሆን ሁሉም በየወሩ በየ3 ወሩ እየመጣ የደም ልገሳ እንዲያደርግም ጭምር ምናስገነዝብበት ንቅናቄ ምንፈጥርበት ነው። እንግዲህ እዚህ ላይ ሚዲያዎቹ ናቸው በጣም ትልቅ ነው። ስለዚህ በዚህ ወር በመናደርገው የደም ልገሳ ላይ የደም ለጋሾች በጎ ፍቃድ የደም ለጋሾች በግልም በማህበርም በመሆን በያሉበት አካባቢ ከ54 በላይ የደም ልገሳ የሚደረግባቸው በአገር አቀፍ ደረጃ የተደራጁ ተቋማት ቅርንጫፎች አሉን። በእነዚህ ቅርንጫፎች ላይ በመሄድ ደም እንዲለግሱ ጥሪ ማቅረብ እንፈልጋለን። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው በበኩላቸው በሀገሪቱ ደም የሚያስፈልጋቸው ዜጎች ቁጥር እየጨመረ እንደሆነ ገልጸው መሰረታዊ የደም አቅርቦት እጥረት እንዳይኖር የልገሳ ባህልን ማሳደግ እንደሚገባ መልክተዋል። ከኖርማል ከጣሪያችን ወደ 6000 ተጨማሪ የደም ዩኒቶች እንዲሁም ሀገር አቀፍ 40000 ተጨማሪ 20000 ተጨማሪ እንሰበስባለን ብለን እናስባለን። ይህንን በመናደርግበት ጊዜ በተቋማት ደረጃ ሰፊ የሆነ የተቋማት ኢንጌጅመንት ይኖርናል። በተለይ ዘንድሮ በርካታ አካላት ተሳትፎ እንደሚያስፈልገው በመሆኑ በዚህ አጋጣሚ ሁላችሁም ቀና ትብብራችሁንና የዘወትር ድጋፋችሁን እንዳይለየን እንጠይቃለን። የደም ልገሳ ባህል በሀገሪቱ በስፋት ባለመለመዱ የደም እጥረት እንዳይከሰት በመደገፍና ልገሳን ባህል በማድረግ ሁሉም የማህበረሰብ ክፍል በዚህ የሰብአዊ አገልግሎት ተሳታፊ እንዲሆን አገልግሎቱ ጥሪ አቅርቧል። በአማራ ክልል የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞኖች አጎራባች ወረዳዎች ተወካዮች በተገኙበት በከሚሴ ከተማ የሰላምና የልማት ምክክር መድረክ ተካሄደ። ውይይቱ የተካሄደው ከረመዳን እስከ ረመዳን ከትንሳኤ እስከ ትንሳኤ በሚል መሪ ሐሳብ ነው። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በመድረኩ ላይ እንዳሉት ከእስትንፋስ እኩል ዋጋ ላላት ሰላም ሁሉም የበኩሉን ሊያበረክት ይገባል ብለዋል። በተጨማሪም እየተሰሩ ባሉ ተከታታይ የልማት ስራዎች ለውጥ መመዝገቡን ጠቅሰው ሰላምን ዘላቂ በማድረግ ረገድ በመድረኩ ሚና የጎላ ነው ብለዋል። በመድረኩ ላይ የሁለቱም ዞኖች እና በየደረጃው የሚገኙ አመራሮች፣ የመከላከያ ሰራዊት አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ተሳትፈዋል። የመድረኩ ተሳታፊዎች በቀጣይ ሰላምን ለማጽናት በሚከናወነው ጥረት የበኩላቸውን አስተዋጽኦ እንደሚያበረክቱም ጭምር አረጋግጠዋል። በቤት ውስጥ ሰራተኞች ላይ የሚደርሰው ጾታዊ ጥቃት እየጨመረ መሆኑ ተገለጸ። በሌላ በኩል የአዲስ አበባ የሴቶችና ማህበራዊ ጉዳይ በቤት ውስጥ አሰሪዎችና ሰራተኞች መካከል የሚፈጠረውን ችግር ለመቅረፍ የህግ ማዕቀፍ እንዲኖር ለማድረግ እየሰራ ነው ተብሏል። ገነት ዘዘው ያዘጋጀችውን ሸሪፍ ኢማም ያቀርበዋል። በሴቶች ላይ የሚፈጸሙ ጾታዊ ጥቃት በተደጋጋሚ ከሚስተዋልባቸው አካባቢዎች መካከል የጦርነት አካባቢ በቤተሰብና በቤት ውስጥ ስራ በዋናነት የሚጠቀሱ ናቸው። በዚህ ረገድም በቤት ውስጥ አጋዥ ሴቶች ወይም የቤት ሰራተኞች ላይ የሚደርስባቸው የጉልበት ብዝበዛ፣ ስነ ልቦናዊ ጫና፣ አለፍ ሲልም ወሲባዊ ጥቃት ለመከላከል ምን እየተሰራ ነው ሲል ኢሳት የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮን ጠይቋል። የቢሮ ኃላፊ ወይንሸት ዘሪሁን በሰጡት ምላሽ በቤት ውስጥ አጋዥ ሴቶች ላይ የሚደርሰው ጾታዊ ጥቃት እየጨመረ መሆኑን አንስተው የጥቃቱ አስከፊነት ምን ይመስላል የሚለውን ለማወቅ ከተለያዩ ዩኒቨርሲቲዎች ጋር የሚሰራ ጥናት መኖሩን ነግረውናል። አያይዘውም ቢሮ በሚሰጠው የግንዛቤ ማስጨበጫ አጋዥነት በተፈጠረው የአመለካከት ለውጥ ሴቶች በቤት ውስጥ ጥቃት ሲደርስባቸው የስነ ልቦናና የጤና እገዛ እንዲደረግላቸው ወደ ቢሮ እንደሚመጡ ጠቅሰው በአሁኑ ሰዓትም የሚመጡ ሴቶች ቁጥር መጨመሩን ገልጸዋል። ተጨማሪም በጥሩ ሁኔታ ላይ የሚገኙና ያለ ችግር የሚሰሩ የቤት ውስጥ አጋዥ ሴቶች የመኖሪያቸውን ያህል በሌላ በኩል ደግሞ የጉልበት ብዝበዛ የሚደረግባቸው የስነ ልቦና ጫና ብሎም ወሲባዊ ጥቃት የሚደርስባቸው ወጣቶች መኖራቸውን
ኃላፊዋ ተናግረዋል። በተለምዶ የቤት ሰራተኛ ምንላቸው ወይም የቤት ውስጥ አጋዥ እህቶቻችን በተለይም ታዳጊ የሆኑ ወጣት ልጆች የሚደርስባቸውን ሁሉም አይደሉም በጣም በጥሩ ሁኔታ እንክብካቤ ያገኙ አብረው እንደ ቤተሰብ ሆነው ሰርተው የሰሩትን ያክል ደግሞ ክፍያ ተከፍሏቸው የሚኖሩ ሴት እህቶቻችን እንዳሉ ሆነው ደግሞ የተወሰኑት ደግሞ ጥቃት የሚደርስባቸው ወሲባዊ ጥቃት፣ ስነልቦናዊ ጥቃት፣ ዛቻ፣ ማስፈራራት አለፍ ሲልም ከዛም ሲያልፍ ዱላ እንደዚሁም ደግሞ የወሲብ ጥቃትም ጭምር የሚደርስባቸው ሴት ታዳጊ ወጣት ልጆች አሉ። ከዚህ በመነሳትና ለጉዳዩ ትኩረት በመስጠት ቢሮ በአሁኑ ሰዓት በቤት ውስጥ አሰሪዎችና ሰራተኞች መካከል የሚፈጠረውን ችግር ለመቅረፍ የህግ ማዕቀፍ እንዲኖረው ለማድረግ እየሰራ ነው ብለዋል። የፖሊሲ ራሱን ችሎ የህግ ማዕቀፍ ኑሮ ፖሊሲ ኑሮ በአሰሪዎችና በሰራተኞች መካከል የሚኖርን ግንኙነት ህጋዊ አግባብ እንዲኖር ነው እየታገልን ያለ ነው ማለት ነው። ምክንያቱም በራሱ አሰሪና ሰራተኛ የሚኖረው ግንኙነት ምን ይመስላል? መብታቸው እንዴት እናስከብር? እንዴት ይከበር? ጥቃት አድራሽም ይሆናሉ አንዳንዴ በመኖሪያ ቤት ውስጥ የሚገኙ አጋዝ ሴቶች ከቅርብ ጊዜ ወዲህ ያየነው አንዳንድ ጊዜ ጥቃትም ሲያደርሱ እናያለን በቤተሰቦች ላይ። ስለዚህ እነሱን መብታቸውን አስከብረን ደግሞ እንደዚሁ ደግሞ መብት ብቻ ሳይሆን ግዴታቸውንም ጭምር የሚያውቁበት አሰሪዎችም በአግባቡ ጉልበት ብዝበዛ ሳይሆን ማድረግ የሚገባቸው ለሰሩበት ተመጣጣኝ ክፍያ የሚከፍሉበትና እንደዚህ አይነት የህግ ፍሬም ሊኖረው ይገባል በሚል የጀማመርናቸው ስራዎች አሉ ከሚመለከታቸው አካላት ጋር ከፍትህ ቢሮም ጨምሮ ማለት ነው በፌደራል ደረጃ። ኃላፊው ሁለቱም ወገኖች ስለመብትና ግዴታቸው ያላቸው የግንዛቤ ዝቅተኛ መሆኑን አስተው ይህንንም ችግር ለመቅረፍና የቤት ውስጥ አሰሪና ሰራተኛ መብትና ግዴታ የሚመለከት ግንዛቤ ለመፍጠር ከሚመለከታቸው ባለድርሻ አካላት ጋር እየተሰራ መሆኑን ገልጸዋል። የግብርና ሚኒስቴር ለትግራይ ክልል የሚያደርገው ድጋፍ ከችግሩ ስፋት አንፃር አነስተኛ ነው ተባለ። የክልሉ የግብርናና ተፈጥሮ ሀብት ቢሮ ኮሙኒኬሽን ዳይሬክተር በክልሉ የበረሃ አንበጣ ስጋት እንዳለና የሚኒስቴሩ እርዳታ እንዲጠናከር ጠይቀዋል። መሳይ ገዛኸኝ ዝርዝር አላት። በትግራይ ክልል በነበረው ግጭት እንዲሁም በአካባቢው በተከሰተው ድርቅ የተነሳ የዜጎች ሞት የመሰረተ ልማትና የግለሰብ ንብረት እንደወደመ ይታወቃል። ከዚህም ችግር ለመውጣት እየሰራ ያለው ክልሉ የፌደራል መንግስት ግብርና ሚኒስቴር እገዛ በልዩ ሁኔታ ያስፈልገኛል ይላል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ከታቻምናው በተሻለ 13 ሚሊዮን ኩንታል አምርቻለሁ ቢልም ለማምረት በእቅድ ይዞት የነበረው 24 ሚሊዮን ኩንታል እንደነበረ አስታውሷል። የግብርናና ተፈጥሮ ሀብት ቢሮ ኮሙኒኬሽን ዳይሬክተር ሚካኤል አምሩ ክልሉ ከግብርና ሚኒስቴር ድጋፍ እየተደረገለት መሆኑን ጠቅሰው ተጨማሪ ድጋፍ ግን ያስፈልገኛል ብለዋል። በፌደራል በኩል ያለው እገዛ ጥሩ የሚባል ደረጃ ነው። ቆንጆ ምናበም አለን። ብዙ እገዛዎች አሉ። ነገር ግን ትግራይ ካለበት ችግር ካለበት ክፍተት አንጻር ሲታይ እዚህ ግባ መባል አይደለም ማለት ነው። ከፌደራል ያለን መናበብ በፌደራል በኩል ያለን መናበብ በፌደራል ያለ እገዛ ግን እንናቅ ነገር አይደለም። እነሱም ያገዙ ስለሆነ ተናበንም የሥራ ስለሆነ ነው አሁን በትንሽም ቢሆን እየተጣጣርን ያለ ነው እንጂ የፌደራል እገዛ ባይኖር ኢንተርቬንሽን ባይኖር ግን ይሄን ያክልም መስራትም ራሱ አስቸጋሪ የሚሆንበት ሁኔታ ነው የሚፈጠረው ማለት ነው። የአፈር መዳበሪያ በተመለከተ የአፈር መዳበሪያ በአሁኑ ሰዓት እየገባ ነው ያለው። መጠኑ በአሁኑ ሰዓት እጄ ውስጥ ቁጥር የለም። ነገር ግን እየገባልን ነው ያለው። ሙሉ ለሙሉ ይገባል ብለን እናስባለን። ምክንያቱም አምናም በጥሩ ሁኔታ ነው የገባው። እንዲያም አስቀድመው ነው የገባልን። ክልሉ አሁንም ለራሳቸው ጥቅም በቆሙ አመራሮች በችግር ውስጥ የሚገኝ ሲሆን ከፍተኛው ችግር የተፈናቀሉ ዜጎችና ወደ ቀድሞ መኖሪያቸው መመለስ ያለመቻሉ እንደሆነ ዳይሬክተሩ ጠቁመዋል። በሌላ በኩል በአሁኑ ሰዓት የአንበጣ መንጋ በአጎራባች አካባቢዎች እየታየ ስለሆነ በስጋት ላይ ነን ብለዋል። በጣም ትልቅ ችግር የሆነብን በየቀየው ተፈናቅሎ ያለው ህብረተሰብ ግን ወደ ቦታው አለመመለሱ ለሀገሪቱም ጉዳት ነው፣ ለክልሉም ጉዳት ነው ማለት ነው። በዋናነት ደግሞ ተፈናቅሎ ያለው ህብረተሰብ ደግሞ በየቀኑ እየሞተ ነው ያለው። ስለዚህ ይሄን አንድ ትልቅ ተዛውት ነው። ስለዚህ ተፈናቅሎ ያለው ህብረተሰብ ወደ ቀየው ተመልሶ የግብርና ስራውን መከወን ካልቻለ የትግራይ ህዝብን ሙሉ ለሙሉ መመገብ ይችላል የሚለው ነገር እንደ አጀንዳ ላይ ይነሳ ይችላል ማለት ነው። ሁለተኛ ነገር ደግሞ ተፈጥሯዊ ስጋቶችም አሉ። በአሁኑ ሰዓት ራሱ በሰሜን ምዕራብ ዛፍ አንበጣ የሚባለው ገብቶ ነው ያለው። በረሃ አንበጣም ራሱ ስጋትም በከፍተኛ ሁኔታ እየታየ ነው ያለው። ምክንያቱም በአጎራባች ሀገሮች እንዳለ መረጃው ስላለን ይሄ ደግሞ ለወደፊቱ የግብርና ስራችን የራሱ የሆነ እንቅፋት ሊሆን ይችላል ብለን እናስባለን። ግብርና ሚኒስቴር እጅ የማስገባት ሁኔታ ደግሞ በከፍተኛ ደረጃ ቢያግዙን የትግራይን ጉዳት አይተው የህዝቡን ጉዳት አይተውና እንደ ማንኛውም የኢትዮጵያ አስተዳደር እንደ ኖርማል ክልሎች
ክልሎች መታገዝ ብቻ ሳይሆን ከዛ በተለየ መልኩ ግን ይሄን የተጎዳ ክልል በምን መልኩ ብናገዘው ይነሳ ይሆናል የሚለው ነገር ታሳቢ ይደረግልን የተሻለ ነው ብዬ ጥሪ አስተላልፋለሁ። በክልሉ የተፈጥሮ ሀብትን የመጠበቅና የማዳን ስራ በሰፊውና በትኩረት ካልተሰራ በስተቀር በቀጣይ ክልሉ በችግር ላይ እንደሚወድቅ ለማወቅ ተችሏል። በምስራቅ ጎጃም ዞን ደጋዳሞት ወረዳ ሲንቀሳቀሱ የነበሩ ታጣቂዎች ሰላምን በመምረጥ ወደ ህዝብና መንግስት መመለሳቸው ተገለጸ። ታጣቂዎቹ በማህበረሰቡ ዘንድ እየደረሰ ያለውን ቀውስ በመረዳትና ከመንግስት ጋር በመሆን ለሰላም የበኩላቸውን ለመወጣት ነው የሰላምን አማራጭ የተቀበሉት ተብሏል። በተጨማሪ የጸጥታ መዋቅሩ ከዝቋላ ወገም ባደረገው ፍተሻ 9 የጦር መሳሪያ ገቢ ማድረጉን የዞኑ ሰላምና ጸጥታ መምሪያ ኃላፊ ሙሉጌታ አለም ገልጸዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን የምናደምጥበት ሰዓት ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ ዘገባዎች ወደ እናንተ አደርሳለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ ከዶራሌ ሁለገብ ወደብ ስራ አስፈጻሚ ጃማ ኢብራሂም ጋር ዛሬ ተወያዩ። በውይይቱ ወቅት የአፈር ማዳበሪያ ኦፕሬሽን ኮሚቴ አባላት ተገኝተዋል ተብሏል። አምባሳደር ብርሃኑ በዶራሌ ሁለገብ ወደብ እየተሰራ ባለው የአፈር ማዳበሪያ ኦፕሬሽን አፈጻጸምና ቀጣይ ስራ ላይ ከስራ አስፈጻሚው ጋር ተወያይተዋል። የአፈር ማዳበሪያ የማጓጓዝ ሂደት በተጠናከረ መልኩ እንዲቀጥልም ጥሪ አቅርበዋል። የአፈር ማዳበሪያ ኦፕሬሽን ኮሚቴ ከጅቡቲ የወደብ ቴክኒካል ኮሚቴ ጋር በሚያደርገው ሳምንታዊ መደበኛ ውይይት ላይ በሚነሱ ሐሳቦች ላይ ማብራሪያ ሰጥተዋል። የዶራሌ ሁለገብ ወደብ ስራ አስፈጻሚ ጃማ ኢብራሂም ዘንድሮ በተጀመረው ኦፕሬሽን አማካኝነት ለኢትዮጵያ አርሶ አደሮች ማዳበሪያ በሰዓቱ ለማድረስ የማሽነሪዎች ጥገና፣ የአገልግሎትን ጥራትና ቅልጥፍና ታሳቢ ያደረገ ስራ መከናወኑን መግለጻቸውን በጅቡቲ የኢትዮጵያ ኤምባሲ መረጃ ያመለክታል። በተያያዘ ዜና ለ2017-18 የምርት ዘመን 8.8 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ መታቀዱን የአማራ ክልል ግብርና ቢሮ አስታወቀ። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በክልሉ በምርት ዘመኑ ከ5.4 ሚሊዮን ሄክታር በላይ መሬት ለማረስ መታቀዱን ገልጸዋል። ከሚታረሰው መሬትም 186 ሚሊዮን ኩንታል ምርት ለማግኘት መታቀዱን ጠቁመው ለውጤታማነቱም 8.8 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ ነው ብለዋል። ከትራንስፖርት ዋጋና ዶላር ምንዛሬ ጭማሪ ጋር ተያይዞ የዘንድሮው የአፈር ማዳበሪያ መሸጫ ዋጋ ላይ ጭማሪ ማሳየቱን ያነሱት ኃላፊው የአርሶ አደሮች የመግዛት አቅም እንዲጨምር መንግስት ከ80 ቢሊዮን ብር በላይ ድጎማ ማድረጉን ተናግረዋል። እስካሁን ከ350 ሺህ በላይ ለሚሆኑ አርሶ አደሮች እስከታች በመውረድ በማዳበሪያ አጠቃቀምና ዋጋ ጭማሪው ላይ ውይይት መደረጉን አብራርተዋል። ለከተማ ልማታዊ ሴፍትኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር መመደቡን የከተማና መሰረተ ልማት ሚኒስቴር ገለጸ። የከተሞች ልማታዊ ሴፍትኔት ፕሮጀክት የተጠቃሚዎችን ሽግግርና የማስጀመር መርሃ ግብር በጅማ ከተማ እየተካሄደ ነው። ሚኒስትሯ ጫልቱ ሳኒ በዚህ ወቅት በከተሞች ልማታዊ ሴፍትኔትና የስራ ፕሮጀክቶች ከ1.7 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ገልጸዋል። መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ መሰረት በማድረግ በገጠርና በከተማ ልማታዊ ሴፍትኔት ስራ ዜጎችን ለመደጎምና በዘላቂነት ኑሯቸውን ለማሻሻል ለቀጣይ 3 ዓመታት በየዓመቱ 60 ቢሊዮን ብር መመደቡንም አመልክተዋል። ከዚህ ውስጥም በየዓመቱ 15 ቢሊዮን ብር ለከተማ ሴፍትኔት እንደተመደበ ጠቁመዋል። በበጀት ዓመቱ በሁሉም ክልሎችና በነባር የፕሮጀክቱ ተጠቃሚ ከተሞች ውስጥ 143026 የቤተሰብ አባላት ወደ ዘላቂ የኑሮ ማሻሻያ እንዲሸጋገሩ 699112 ዜጎች ደግሞ በቀጥታ ድጋፍና በአካባቢ ልማት ወደ ፕሮጀክቱ እንደሚቀላቀሉ ገልጸዋል።
የአዲስ አበባ ባለሀብቶች ፎረም በከተማው የሚገኙ ባለሀብቶች ከባድ ችግር እየገጠማቸው መሆኑን ገለጸ። ፎረሙ የባለሀብቶችን ቅሬታ በሰነድ በተደገፈ መረጃ ለመቀበል ዝግጅት ማጠናቀቁን አስታውቋል። የባለሀብቶች ፎረም ፕሬዝዳንት አቶ አሸናፊ ሙሴ አያለው ለካፒታል እንደገለጹት ባለሀብቶቹ ያላግባብ ድርጅታቸው እንደሚታሸጉ፣ እንደሚፈርሱ፣ እንደሚነጠቁ፣ ስራን እንዲያቆሙ እንደሚደረጉ ጠቅሰው ያላመኑበትን ከፍተኛ ግብርና ታክስ በግዳጅ እንደሚከፍሉና የባንክ አካውንታቸው እንደሚታገድ እንዲሁም ከሀገር እንዳይወጡ ወይንም እንዳይገቡ እንደሚደረጉ ገልጸዋል። ከዚህ በተጨማሪ በስልክ ዛቻና ማስፈራሪያ እንደሚደርስባቸው የማያምኑበትን ተደጋጋሚ መዋጮዎች እንደሚጠየቁ እንዲሁም ተረጋግተው ስራቸውን እንዳያከናውኑ እንደሚዋከቡ የብድር አገልግሎትን በበቂ ሁኔታ እንደማያገኙ ሰምተናል ብለዋል። ይህን ተከትሎ ፎረሙ ከመጋቢት 1 እስከ 27 ቀን 2024 ድረስ የከተማውን ባለሀብቶች ቅሬታ በሰነድ የተደገፈ መረጃ ለመቀበል መዘጋጀቱንና ባለሀብቶችም መረጃቸውን በሰነድ በማቅረብ እንዲተባበሩ ጥሪ አቅርበዋል። የባለሀብቶቹ ቅሬታ ከተሰበሰበ በኋላ ለሚመለከተው አካል በማቅረብ ችግሮቹ እንዲፈቱ ፎረሙ እንደሚሰራ አቶ አሸናፊ ሙሴ አያለው ለካፒታል ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል ከድርድሩ አስቀድማ በጋዛ የኤሌክትሪክ አቅርቦት ማቋረጧ ተገለጸ። በሌላ በኩል የእስራኤልና የሐማስ ድርድር በኳታር ዶሃ ዛሬ ይጀምራል ተብሎ ይጠበቃል። አደራዳሪዎቹም ግብጽ፣ ኳታርና አሜሪካ እንደሆኑ ታውቋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የእስራኤል ተደራዳሪዎች በዛሬው ዕለት ኳታር ዶሃ ገብተዋል። ከግብጽ ከኳታርና ከአሜሪካ የተውጣጡ አደራዳሪዎች የጋዛን የተኩስ አቁም ስምምነት ያስቀጥሉታል ተብሎ ይጠበቃል። እስራኤል ግን ከድርድሩ በፊት በጋዛ የኤሌክትሪክ ኃይል እንዳይዳረስ አቋርጣለች። ሐማስ እስራኤል በጋዛ ያደረሰችውን የኤሌክትሪክ ኃይል መቋረጥ በእጅጉ አውግዟል። ድርጊቱ ተቀባይነት የሌለው ነው ብሏል። የአሜሪካው ፕሬዝዳንት የዶናልድ ትራምፕ መልእክተኛ እንደተናገሩት ከሐማስ ጋር የሚደረግ ቀጥተኛ ንግግር በተለይም ታጋቾች በሚለቀቁበት ሁኔታ ላይ በጣም ጠቃሚ ነው ብለዋል። በሳምንቱ ውስጥ በጋዛ አንድ ነገር ይመጣል ሲሉም አክለዋል። ይህ በእንዲህ እንዳለ እስራኤል በመላ የጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። የሀገሪቱ የኃይል ሚኒስትር ሐማስ ቀሪዎችን ታጋቾች እንዲለቅ ጫና ለመፍጠር በሚል እርምጃው እንደተወሰደ ገልጸዋል። ታጋቾችን ለማስመለስ እንዲሁም በጦርነቱ ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ በእጃችን ያሉትን ማንኛውም መሳሪያዎች እንጠቀማለን ሲሉ በቪዲዮ ባስተላለፉት መግለጫ ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋናነት ለግዛቲቱ ንጹህ ውሃ መጠጥ ውሃ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካ ስራ ላይ ከፍተኛ ተጽዕኖ ይኖረዋል ተብሏል። እስራኤል የጋዛ የተኩስ አቁም ስምምነት የመጀመሪያውን ምዕራፍ መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት እንዲመጣ ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ እንዲሆን ይፈልጋል። ለእስራኤል ዳግም ጦርነት ከመጀመሯ በፊት እቅዷ ፍልስጤማውያንን መቅጣት ነው። የእስራኤል ፖሊሲ ከፍተኛ ጫና ማሰደር ነው። የእስራኤል መንግስት እየፈጸመ ያለው በዓለም አቀፍ ሕግ መሰረት ወንጀል ነው። ይሁን እንጂ ይህ የሚያሳስበው አይደለም። አሁን ላይ የእስራኤል መንግስት እየወሰዳቸው ያሉ እርምጃዎች ከዋሽንግተን ጋር ያለውን ግንኙነት ችግር ውስጥ የሚከቱት እንዳልሆነ ይገነዘባል።
የትራምፕ አስተዳደር ለዚህ መሰል ጉዳይ ትኩረት የሚሰጥ አይደለም። በተኩስ አቁም ስምምነቱ ላይ ከኔታንያሁ በበለጠ የትራምፕ አስተዳደር ከሐማስ ጋር ቀጥተኛ ንግግር ማድረጉ የእስራኤል መንግስትን በእጅጉ አሳስቦታል። የእስራኤል የመከላከያ ሚኒስቴር የጋዛ ሰርጥን መልሶ ለመውረርና ጦርነት ለመጀመር የተዘጋጀው እቅድ በቀዳሚነት ፍልስጤማውያን ላይ ጫና ማሳደርን ታሳቢ ያደረገ ነው። ይህም ማለት ምግብ የለም፣ እርዳታ የለም፣ መድኃኒት የለም፣ መቅጣት። ይህ ነው ትልቁ ጫና። በቅርቡ የኤሌክትሪክ አቅርቦት መቋረጥ ለመላው ጋዛ ነዋሪ የውሃ አቅርቦት ለማቋረጥ የታሰበ ግልጽ ተግባር ነው ብለዋል። ሐማስ ለአደራዳሪዎቹ በማያስቸግር ሁኔታ ስምምነት ለመፈጸም ዝግጁ መሆኑን አስታውቋል። ለአልጀዚራ የአረብኛው ክፍል እንዳስታወቀው ሐማስ አደራዳሪዎችና የአሜሪካው ልዩ ልዑክ አዳም ቦህለርን ጨምሮ ቀደም ሲል ስምምነት የተደረሰበት የጋዛ የተኩስ አቁም ስምምነት ወደ ሁለተኛ ምዕራፍ ይገባል የሚል ተስፋ እንዳለው ያምናል። አክሎም አደራዳሪዎች ከእስራኤል ጋር የሚያደርጉትን ስምምነት ውጤት እየተጠባበቀ እንደሆነ ገልጿል። የእስራኤላውያን ታጋቾች ቤተሰቦች ታጋቾች ወደ ቤታቸው እንዲመለሱ እንዲደረግ ኔታንያሁን አጥብቀው እየጠየቁ ነው። ወደ ቤታቸው ይመለሱ የሚለው ንቅናቄና የታጋቾች ቤተሰቦች ለድርድር ወደ ዶሃ የተላከው ቡድን ሙሉ ኃላፊነት ይሰጠው ሲሉ ኔታንያሁን ጠይቀዋል። ምክንያቱ ደግሞ ሁሉንም ታጋቾች በአንድ ጊዜ ማስለቀቅ እንዲቻል ነው። ሁሉም ታጋቾች በአንዴ እንዲለቀቁ የአብዛኛው እስራኤላዊ ምኞትና ፍላጎት ነው። ይህ በእንዲህ እንዳለ እስራኤል የሰብአዊ እርዳታ እንዳይገባ መከልከሏን ተከትሎ በጋዛ ረሃብ እያንዣበበ ነው። ነዋሪዎች ለከፍተኛ የምግብ ችግር ተጋልጠዋል። በጋዛ የካን ዩኒስ ነዋሪ የሆኑት ሐማድ አልዲር እና ቢሻር አቡበከር የሚናገሩት ይህንኑ ነው። ሁኔታው በጣም አስቸጋሪ ነው። እኔ በእውነት ምግብ ለማግኘት የታገልኩ ነው። ከውጭ የሚገባልን የእርዳታ ምግብ ካልሆነ ሁኔታችን እንደሚታየው በጣም ከባድ ነው። ለእናንተ ልገልጽላችሁ አልችልም። ራት ሳትበላ ወደ መኝታ ልትሄድ ትችላለህ። ባለፈው ጊዜ እርዳታ ወስደን ነበር። አሁን አንድ ከረጢት ዱቄት፣ ያ አንድ ከረጢት በቂ አልነበረም። በተለይ ደግሞ ቤተሰብ ልጆች ላሏቸው በቂ አይደለም። እስካሁን ከነበረው በተሻለ እርዳታ ያስፈልገናል። እንደምታየው ሁኔታው በጣም አስቸጋሪ ነው። ምንም ስራ እየሰራን አይደለም። እናም ገንዘብ የለንም፣ ምንም የለም። የአሜሪካና የዩክሬን ከፍተኛ ባለስልጣናት ልዑካን ቡድን ጦርነቱን ለማስቆም ዓላማ ያደረገው ውይይት በነገው ዕለት በሳውዲ አረቢያ ያካሂዳሉ ተባለ። ባለፈው ወር በፕሬዝዳንት ዶናልድ ትራምፕና በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መካከል የተደረገው ውይይት ወደ ውዝግብ ማምራቱን ተከትሎ ዩክሬናውያን ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ቁርጠኛ መሆናቸውን ለማረጋገጥ የአሜሪካ ልዑካን ክትትል እንደሚያደርጉ ተነግሯል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የብሔራዊ ደህንነት አማካሪው ማይክ ዋልትዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለጉባኤው ወደ ጅዳ አቅንተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ ከነገው የከፍተኛ ባለስልጣናት ውይይት ፍሬያማ ውጤት እንደሚጠብቁ ተናግረዋል። በዛሬው ዕለት ወደ ሳውዲ ያቀኑት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሰላምን ለማስፈን የሚደረገውን ጥረት ለመቀጠል ወደ ሳውዲ እጓዛለሁ ብለዋል። ዜሌንስኪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰላምን እንደማይፈልጉና ሩሲያ በዩክሬን ላይ በጀመረችው ጦርነት ግልጽ የሆነ ሽንፈት ካልተከናነበች ሌሎችን የአውሮፓ ሀገራት ታጠቃለች ሲሉ ተናግረዋል። ትራምፕ በበኩላቸው የምስራቃዊቷ አውሮፓዊት ሀገር የሰው ኃይልና ሀብት እየመነመነ እንደሚገኝ አሳስበው ከሩሲያ ጋር ለመስማማት በፍጥነት ወደ ጠረጴዛው መምጣት እንደሚኖርባት አጽንኦት ሰጥተዋል። የነገው የዩክሬንና የአሜሪካ ውይይትም በዋናነት ጦርነቱን ለማስቆም በሚችሉ ነጥቦች መካከል ያሉትን ልዩነቶች ለማጥበብ ሚና ይኖራል ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የስፖርት ዜናዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች።
ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የዚህ ሚዲያ ስፖርታዊ ዘገባዎች ጋር ሙሉቀን ሰለሞን ነኝ 19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል በኦሮሚያ ፖሊስ የበላይነት ተጠናቀቀ ከየካቲት 22 እስከ 30 ቀን 2017 ዓ.ም ሲካሄድ የቆየው 19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል በአዲስ አበባ ስቴዲየም በተደረገ ስነ ስርዓት ተጠናቋል በ10 የስፖርት ዲሲፕሊን በሀገራችን የፖሊስ ተቋማት መካከል ሲካሄድ በቆየው የስፖርት ፌስቲቫል ላይ የኦሮሚያ ፖሊስ 12 ዋንጫዎችን በማግኘት በበላይነት ሲያጠናቅቅ የኢትዮጵያ ፌደራል ፖሊስ 4 ዋንጫዎች የአዲስ አበባ ፖሊስ 3 ዋንጫዎች የአማራ ፖሊስ 1 ዋንጫ አግኝተዋል በማጠቃለያ ስነ ስርዓቱ ላይ የድሬዳዋ ፖሊስ ቀጣይ 20ኛ ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል አዘጋጅነት የተመረጠ ሲሆን የኢትዮጵያን ሰንደቅ ዓላማ ከኢትዮጵያ ፌደራል ፖሊስ መረከቡን ከተቋሙ ድረገጽ ያገኘነው መረጃ ያመለክታል አትሌት ጽጌ ገብረሰላማ በሊዝበን ግማሽ ማራቶን የቦታውን ክብረ ወሰን በመስመር አሸነፈች ትላንት እሁድ በፖርቹጋል ሊዝበን በተካሄደ የሴቶች ግማሽ ማራቶን ሩጫ ኢትዮጵያዊቷ ጽጌ ገብረሰላማ የቦታውን ሪከርድ በማሻሻል አሸናፊ ሆናለች ጽጌ ርቀቱን 1 ሰዓት ከ04 ደቂቃ ከ1 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ ነው ቀዳሚ ሆነችው ጽጌን በመከተል ኬንያዊቷ አሩስ ኬፕቴጊች ሁለተኛ ስትሆን ለስዊድን የምትሮጠው ትውልደ ኢትዮጵያዊቷ አባረጋዊ ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል አርሰናል አዲስ የስፖርት ዳይሬክተር ሾመ የሰሜን ለንደኑ ክለብ አርሰናል በኤዱ ጋስፐር ምትክ የቀድሞውን የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሬ ቤርታ በኃላፊነት መሾማቸውን ዘአትሌቲክስ ዘግቧል አንድሬ ቤርታ ሚላንን ጨምሮ ከተለያዩ ክለቦች ጥያቄ ቢቀርብላቸውም ለአርሰናል ቅድሚያ በመስጠት ክለቡን ለመቀላቀል መስማማታቸው ተነግሯል ጣሊያናዊ የስፖርት ዳይሬክተር አንድሬ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲያጎ ሲሞኒ ጋር ለ12 ዓመታት ሰርተዋል ሊቨርፑል ከአዲዳስ ጋር የአጋርነት ስምምነት ፈጸመ የመርሲሳይዱ ክለብ ሊቨርፑል ከአዲዳስ ጋር የረጅም ጊዜ የትጥቅ አቅርቦት አጋርነት ስምምነት መፈጸሙን በይፋ አስታውቋል ናይኪ ከሊቨርፑል ጋር ያለው የ5 ዓመት ስምምነት በውድድር ዓመቱ መጨረሻ ሲጠናቀቅ አዲዳስ እንደሚረከብ ተገልጿል ሊቨርፑል ከስምምነቱ በአመት 60 ሚሊዮን ፓውንድ በጥቅሉ በ5 ዓመታት ውስጥ 300 ሚሊዮን ፓውንድ ክፍያ እንደሚቀበል የተገለጸ ሲሆን ክለቡ በቀጣይ ክረምት የቅድመ ውድድር ዝግጅት የናይኪን ትጥቅ እንደሚጠቀም እና ከሐምሌ ወር መጨረሻ ጀምሮ ከአዲዳስ ጋር መስራት እንደሚጀምር ተነግሯል ሊቨርፑልና አዲዳስ ከዚህ በፊት ከ1985 እስከ 1996 እና ከ2006 እስከ 2012 ባሉት አመታት በትጥቅ አቅርቦት ስምምነት አብሮ መስራታቸውን ያስታወሰው ዘሚረር ነው በመጨረሻም በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜውን ለመቀላቀል የሚደረጉ የሁለተኛ ዙር ውድድር ነገ ባርሴሎና ከቤኔፊካ ከምሽቱ 2:45 ጀምሮ በሚያደርጉ ጨዋታ ይጀምራል በተጨማሪም ሊቨርፑል ከፒኤስጂ ኢንተር ከፌኖርድ ሊቨርኩሰን ከባየር ሙኒክ ነገ ማክሰኞ ከምሽቱ 5 ሰዓት ላይ የሚጀምሩ ጨዋታዎች ናቸው ረቡዕ ደግሞ ሊል ከዶርትሙንድ ከምሽቱ 2:45 ላይ ሲጫወቱ አስቶን ቪላ ከክለብ ብሩጅ አትሌቲኮ ማድሪድ ከሪያል ማድሪድ አርሰናል ከፒኤስቪ ከምሽቱ 5 ሰዓት ጀምሮ ይጫወታሉ ተመልካቾቻችን የዕለቱ የስፖርት ዜናዎቻችን የተከታተላችሁን ይመስላሉ መልካም ቆይታ ይሁንላችሁ ለጥነናት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር ገነት ዘዘውና እኔም ደረጀ ልማ ዜናውን ወደ እናንተ ስናደርስ ቆይተናል ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ነበር ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ